ሰላም ለእናንተ ይሁን። እንደምን ዋላችሁ? እንደምን ከረማችሁ? የምፅዓቱ አዋጅ ነጋሪ አገልግሎት የቀጥታ ስርጭታችንን ጀምረናል። በመላው ዓለም ሆናችሁ እየተጠባበቃችሁን ያላችሁት እንደምን ከረማችሁ? እንዴት ሰነበታችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ፓስተር አሌክስ እንዴት ነህ? ሰላም ነው ወይ? እንኳን በደህና መጣህ። ሰላም ነኝ። እንደምን አለ ወንድም ብስራት? ሰላም ነው ሁሉ ነገር? እግዚአብሔር ይመስገን፣ ሁሉ ነገር መልካም ነው። እንግዲህ እስካሁን እግዚአብሔር እየረዳን አለ። የምንጠብቀው እንግዲህ ታላቁ ንጥቀታችን ፊት ለፊታችን መጣሁ እያለ በጣም እንግዲህ እንደ እርጉዝ ሴት ቀኑን እየቆጠርን አለን። እግዚአብሔር ደግሞ ያደርገዋል። የመውለጃዋ ጊዜ እንደሚደርስ ሁሉ እንደዚሁ ደግሞ ይህም ቀን ይደርሳል። እግዚአብሔር የተመሰገነ። ወደ መውለድ ማድረስን አይደለሁም የማስጸንስስ ወደ መውለድ አላስደርስም ብሎ እግዚአብሔር በትንቢተ ኢሳይያስ ላይ እንደተናገረው እንደዚሁ ይህንንም ታላቁ መወለድ እንዲሁ ያደርጋል ብለን እናምናለን። ወገኖች በዚህ መስመር ላይም ደግሞ የገባችሁ ሼር፣ ላይክ እና ሰብስክራይብ በማድረግ እንደዚሁም የጋበዛችሁ ቅዱሳንን የሚቀጥሉንን ጥቂት ደቂቃዎች አብረን እንድናሳልፍ በዚህች አጭር መድረክ ደግሞ እግዚአብሔር በሰጠን ሰዓትና ጊዜ እንነቃቃለን። እግዚአብሔር የተመሰገነ ይሁን። አንድ ጥቅስ አነብና ፈጠን ብዬ ወደ ዛሬ ውይይታችን እናመራለን። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 4 ላይ ምን ይላል? እናንተ ግን ወንድሞች ሆይ ይህ ቀን እንደ ሌባ ያስደነግጣችሁ ዘንድ በጨለማ ውስጥ አይደላችሁም። ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ ወገን አይደለንም። እንግዲህ እንንቃ ይላል። እንግዲህ እንንቃ፣ መጽሐፍ ቅዱስ ነው። አሁን ደጋግመን እኛ እናነቃቃ እያለን የምንለው መጽሐፍ ቅዱስም ራሱ ደጋግሞ ነው። ንቁ፣ ኢየሱስ ክርስቶስም ደጋግሞ ንቁ ይላል። ሐዋርያ ጳውሎስም እንንቃ ይላል። እኛም ጨምረን እንንቃ፣ እናነቃቃ ብለን ደግሞ ጨማምረንበታል። ምክንያቱም መንቃት የግድ ስለሆነ ነው። ለምን? ከጨለማ ወገን አይደለንም። እኛ በቃ አይደላችሁም ተበላን አይደለንም፣ ልንሆንም አንችልም። ምክንያቱም እኛ የቀን ልጆች ነን። ስለዚህ እንደ ሌባ ቀኑ ያስደነግጣችሁ ዘንድ በጨለማ ውስጥ አይደላችሁም ተብሎ የድንጋጤ ልጆች አይደለም፣ ልንደነግጥ አይገባም። ሌባ ሲመጣ ማንም ሰው ይደነግጣል፣ ናቹራል። ለእናንተ ግን ልትደነግጡ አይገባም። ለምን ሲባል በቀን ውስጥ ናችሁ። ለምን ያስደነግጣችኋል? ጨለማ ውስጥ ያለ ይደንግጥ እንጂ ቀን ውስጥ ያለ ብርሃን ውስጥ ያለ ሊደነብር አይገባም። መዘጋጀት አለበት፣ ማሰብ አለበት፣ መሆን ያለበትን ነገር ማወቅ አለበት። እና ምን የማያስደነግጣችሁ እናንተ ይመጣል ኢየሱስ ትወሰዳላችሁ፣ ተዘጋጁ። ስለዚህ ራሳችሁን በመግዛት ኑሩ የሚል ምክር አለው። ይህን ያህል ካልኩኝ እንግዲህ ይበቃኛል። ዛሬም እንደተለመደው ከፓስተር አለማየሁ ጋር በየቀኑ የሚያቀርቡልን ከሰኞ እስከ አርብ ድረስ የተለያዩ መረጃዎችን ዓለማችን ላይ ምን ይመስል እንደነበረ በመረጃዎቻችን ያነቁናል። ቅዳሜ ደግሞ ጠቅለል አድርገን ስብስብ አድርገን በአጭር ደቂቃ ደግሞ ቀንጨብ አድርጎ ፋይናላይዝ አድርጎ ደግሞ ያቀርብልናል። በሁለተኛው ተመልሰን ስንገናኝ ደግሞ እንደዚሁ በሌላ አጀንዳ ደግሞ እንገናኛለን። ወገኖች ባላችሁበት መልካም ቆይታ ይሁንላችሁ። ፓስተር እንግዲህ እስቲ ምን ይመስል ነበረ የሰሞኑ ወቅት ዓለማችን ስናያት አራቱ ማዕዘናት ምን መስለው ከረሙ? እስቲ የዳሰሳችሁትን በአጭሩ ብታወጋል። እሺ፣ በጣም አመሰግናለሁ ወንድም ብስራት። እንግዲህ ዓለም ወደ ፍጻሜ እንደደረሰች አመላካች ብቻ ሳይሆን ግልጽ የሆነ የሚታዩ ነገሮች በምድር ላይ እየታዩ ነው ያሉት። በተለይም ዓለም ከነዚህ 20 ዓመት ወደዚህ በዓለም ላይ የሚደርሱት የሚመጡት የተፈጠሩትን ነገሮች ደረጃቸው ምን እያደረጉ ነው? እየጨመረ ነው የመጣው። ድሮ በ5 ዓመት በ4 ዓመት አንድ የምትሰማው ነገር አሁን በወራት ልዩነት ትሰማዋል። ይሄ ደግሞ ምንድነው? ማቴዎስ 24 ላይ የተጻፈውን ነገር ልብ ብለህ ከዳንኤልና ከሕዝቅኤል መጽሐፍ ጋር አያይዘህ ከራዕይ መጽሐፍን ጨምረህ እንድታጠና
እንድትመረምር ያስገድዱሃል። አሁን ሰው እንዳያስተውልና እንዳይረዳ ያደረገው ነገር ዓለም ሰውን በኑሮ ይዞታል። ዓለም በኑሮ ይዛለች። አሁን ሰው ሁሉ ስፒሪቹዋል ነገር ላይ ፎከስ ከማድረግ ይልቅ መኒ ማይንድ ሆኗል። ገንዘብ ላይ ነው ፎከስ የሚያደርገው። ገንዘብ እንዴት ላምጣ፣ እንዴት መኪና ልቀይር፣ መኪና የሌለው ደግሞ እንዴት መኪና ልግዛ፣ ቤት የሌለው እንዴት ቤት ልግዛ፣ ቤት ያለው ደግሞ እንዴት ቤት ልቀይር፣ እዚህ ላይ ነው ያለው። ገብተዋል። አሁን ሴጣን የሰዎችን ስነ ልቦና የሰረቀበት መንገድ አለ። ይሄ የተሰረቀበት መንገድ ምንድን ነው ብለህ ስትመለከተው ሰውን ምድራዊ አድርጎታል። ምድራዊ አድርጎታል እና በኋላ ላይ በስፋት እንመጣበታለን። ምድራዊ ከማድረጉ የተነሳ መንፈሳዊውን ነገር እለት ዕለት እየተከሰተ ያለውን ነገር ዓለም ላይ እየተከሰተ ያለውን ነገር መመርመር አቁሟል። ኖርማል እያደረገው መጥቷል። ለምሳሌ መሬት መናወጥ ሲደርስ በቱርክ በቀደም ዕለት የመሬት መናወጥ ደርሰዋል። ከዛ በፊት በተለያየ ቦታዎች ደርሰዋል። አውሎ ነፋስ ወጀቦች ተነስተዋል። የእሳት ቃጠሎ አሜሪካ ውስጥ ደርሷል። ግን ኖርማል እያደረገው ነው የመጣው። ምልክቶቹ ለምንድን ነው የተደጋገሙት የሚለውን አሁን የሚገርም ጦርነት በፊት መካከለኛው ምስራቅ ፋርስ ባህረ ሰላጤ አካባቢ ቀይ ባህር ኤደን ሰላጤ ላይ እንደዚሁም ደግሞ አውሮፓ ውስጥ የባልካን ሀገሮች የሚባሉት በራሽያ እና በዩክሬን መካከል የሚደረጉ ናቸው ያሉት። ስትመለከት ደግሞ ወደ ሰሜን ኮሪያ እና ደቡብ ኮሪያ ጋር እንደገና ደግሞ ደቡብ ፓስፊክ ኦሽን ላይ በቻይና፣ በታይዋን፣ በጃፓን፣ በፊሊፒንስ እና እንዲሁም በአሜሪካ መካከል ያለው ውጥረት ስትመለከተው አንድ የሚሰጥህ ስዕል አለ። ሌላው ደግሞ የኢኮኖሚው ጦርነት ምናልባትም የዓለምን ኢኮኖሚ ገደል የሚከት አካሄድ ነው እየተሄደ ያለው። ቶሎ መፍትሄ ካልተበጀለት ባለፈው ሳምንት ገልጸናል። አሜሪካ 3 እና 4 ቀን ባልሞላ ውስጥ ወደ 11 ትሪሊየን ዶላር ነው ያጣችው። የአክሲዮን ገበያው የሾቀው። ይሄ ቀላል አይደለም። ወደ ኢትዮጵያ ብታመጣው የ10 ዓመት ወይም የ10 ዓመት አይደለም የ20 የ30 ዓመት በጀት ሊሆን ይችላል። እና አሁንም ቁልፉ አልተፈታም። ይሄ በእንዲህ እንዳለ በእነዚህ 2 እና 3 ቀናቶች ውስጥ በህንድና ፓኪስታን መካከል ትልቅ ውጥረት ተፈጥሯል። ሁለቱም ደግሞ የሚገርም የኒኩለር ታጣቂ አገሮች ናቸው። የኒኩለር ታጣቂ አገሮች ናቸው። ከዚህ በፊት በካሽሚር ግዛት አማካይነት ይወዛገባሉ። ሁለቱም ሀገሮች ጦርነትም አካሂደዋል። ብዙ ሰውም አልቋል። ነገር ግን አሁን ካሽሚር ውስጥ የምትገኝ አንድ ትንሽ ወረዳ የቱሪስቶች መናኸሪያ የምትባል ቦታ ላይ ነች። ወደ 25 እና 28 ከ25 በላይ ብቻ ሰዎች ተገለዋል። እና የህንዱ ሂንድራ ሞዲ ምንድን ነው ያሉት? ከፍተኛ የሆነ የበቀል እርምጃ እንወስዳለን ነው ያሉት። እነዚህን አሸባሪዎች የገቡበት ገብተን እንመታለን ነው ያሉት። ይሄ ብቻ አይደለም። ህንድ የብሷን ዘግታለች፣ ባህሯን ዘግታለች፣ አየሯን ዘግታለች። ፓኪስታንም እንደዛው። አየህ አሁን ዓለም ላይ ድንገት ሁሉም ጋር ጦርነት ልትሰማ ትችላለህ። ተስፋ የሚሰጥ ዋስትና የሚሰጥህ ነገር በዓለም ላይ ምንም የለም።
ያከማቸኸው ባንክ ያለው ገንዘብህ ዋስትና ሊሆን አይችልም፣ ለህይወትህም፣ ለኑሮህም፣ ለምንህም። ወጥተህ መግባትህን በእግዚአብሔር እርዳታ ካልሆነ ዋስትና ሊሆን አይችልም። ለዚህ ነው ዋስትና ሊሆን የሚችለው የናዝሬቱ ኢየሱስ ነው የምንለው። ተመልከት፣ አሁን በአሜሪካና በየመን መካከል በዚህ ባለፈው ሳምንት ከ500 ሰው በላይ ሞቷል በጦርነት። የመን እስካሁን ድረስ እስራኤልን እየደበደበች ነው በሚሳኤል፣ ለዛውም ይሄ ሱፐርሶኒክ ሚሳኤል የሚባለው። እስራኤል እያከሸፍኩ ነው እያለች ነው ያለችው። ዩክሬን እና ራሽያ እስካሁን ድረስ እየተዋጉ ነው። እኛ ይህንን ልናስተላልፍ ወደ እንትን እስክንገባ ድረስ እየተዋጉ ነው። ፍልስጤም ከእስራኤል ጋር ከፍተኛ የሆነ ጦርነት ላይ ነው ያሉት። በጣም የሚገርምህ በዚህ ሁሉ ሰላምን ለማምጣት የሚጥር የለም። እኔ በጣም አንድ የደነቀኝ ነገር አለ። የተባበሩት መንግስታት ድርጅት ምን ጉድጓድ ዋጠው ብያለሁ። ድምፃቸውም አይሰማም። ይሄን አፍሪካ ሀገር ያለውን የሱዳንን እርስ በርስ ጦርነት፣ እኛም ሀገር ያለውን ሶማሌ ውስጥ ያለውን የእርስ በርስ ጦርነት ተመልከት እስቲ። ዓለም ላይ ያለውን ነገር ጠቅላላ ስትመለከት ምንድነው የምትረዳው? ምንድነው የምትገነዘበው? ስዕሉን ስትመለከተው የዓለም መጨረሻ እንደደረሰ ያመለክታል። የዓለም መጨረሻ እንደደረሰ ያመለክታል። እና ዓለም ወዴት እየሄደች ነው ብለህ ስትመለከተው ወደ ፍጻሜው ነው። ጦርነቱን እዚህ ጋር ጋፕ እናድርገውና በዓለም ላይ አሁን ያለው የኢኮኖሚ ጦርነት በድርድር ብቻ የምትፈታው አይደለም። ምክንያቱም ከበስተጀርባው አሁን ዓለም ላይ የሚበላ ምግብ ችግር ኖሮ ሳይሆን፣ የማዕድን ችግር ኖሮ ሳይሆን፣ የማቴሪያል ችግር ኖሮ ሳይሆን ዓለም እንደዛ ነው የምትለው። ገብቷል? የኢኮኖሚ በላይነት ለመጨበጥ የኢኮኖሚ ጥረት ለህዝቤ ምናምን ነው የምትለው፣ ግን አይደለም። ከጀርባው የጨለማ ኃይል አለ። ጨለማ ኃይል አለ። ይህ የጨለማ ኃይል ፍላጎቱ ደግሞ ሚሊዮኖች ክርስቶስ ኢየሱስን ሳያውቁ ከክርስቶስ ኢየሱስ ጋር ሳይገናኙ ወደ ሲኦል እንዲወርዱ ነው። ለዚህ እኮ ነው የክፋት አባት የተባለው። ሌባው ሊያርድ፣ ሊሰርቅ፣ ሊያጠፋ መጣ እንጂ ስለምንም አልመጣም የተባለ። ህይወት ሊሰጥ የመጣው ክርስቶስ ኢየሱስ ብቻ ነው። ተመልከት። እነዚህ ነገሮች ስትመለከት ብዙ የሚያሳዩ ስዕሎች አሉ። ዓለም እንዲህ ናች ብሎ ማሰብ በጣም ከባድ ነው። አሁን ላይ ዓለም በዚህ ሁኔታ ላይ ነች። እንደው ጥሩ ነገር አለ፣ ተስፋ የሚታያለ፣ የሆነ ነገር ነገ ይሆናል ብለህ የምትጠብቀው አይደለም። እና በጣም አንድ ካስገረመኝ ነገር እንደው ልጨምርልህ። ለምሳሌ አውሮፓውያኖች በፊት 2% ነው የጦር በጀታቸው። አሁን ግን ወደ 5 አንዳንድ ሀገሮች እንደውም በሚዲያ ከሚገልጹት እጅ ከዛ በላይ እያሳደጉት ነው ያሉት። የተዘጉ የጦር ፋብሪካዎቻቸውን እየከፈቱ ነው ያሉት። ወታደሮች እየመለመሉ ነው ያሉት። የስልጠና ጣቢያዎችን እየከፈቱ ነው ያሉት። ምንድን ነው ይሄ
በመሪዎች በጎ ፍቃድ ብቻ እየተደረገ ነው ካልን በጣም የዋሆች ነን። የሀገር ሉዓላዊነትን ለመጠበቅ ተብሎ እየተደረገ ነው ያለው ሊባል ይችላል፣ ሊሆን ይችላል፣ ሀሳብ ሊሆን ይችላል። በመሪ ደረጃ አይደለም፣ የአውሬው አጀንዳ ነው ለማለት ነው። እንግዲህ ሳምንቱን ዓለም በእንደዚህ ነው ያሳለፈችው። ወንድም ብስራት በጣም በጣም አመሰግናለሁ። እግዚአብሔር ይባርክ ፓስተር አለማየሁ። በጣም አጠር ባለ ሁኔታ ቀንጨብ አድርገህ እንግዲህ ዳሰሳ አድርገህልናል። እውነት ነው፣ ተስፋ ሰጪ ምንም ነገር እንደሌለ፣ ዋስትና ምንም እንደሌለ እንግዲህ ዓለማችን ይህንን ነው። እኛ ደግሞ እያስፈራራን እያስጨናነቅን ሳይሆን ተስፋ አለ፣ የሚበልጥ ተስፋ አለ፣ ልብ የሚጣልበት የሚያሳርፍ ነው ወደ እኔ ያለ ራሱ የተናገረ ቃሉ ታማኝ የሆነ አምላክ አለ። ኑ ታረቁ፣ ኑ እያለ የምስራች ነው የምናወራው። ታላቅ ተስፋ አለ። ኢየሱስ ክርስቶስ ይመጣል። ከዛ በፊት ደግሞ እኛ እንነጠቃለን። ይህንን የመሰለ ቃል ስለተገባልን ኪዳኑን የሚጠብቅ አምላክ ደግሞ አይዟችሁን ያለው ከእናንተ ጋር እያለን ስለሆነ ነው ደጋግመን የምንናገረውና ልባችሁ አይውደቅ፣ ልባችሁ አይውረድ። ዓለም እንዲህ ብትመስልም እኛ ደግሞ አገር አለን። ወደ አባታችን መሰብሰቢያችን ጥቂት ጊዜ ቀርቶታል። ያንን ነው ማየት ግድ ስለሆነ አይተናል። ፓስተር ማሳይተናል። እግዚአብሔር አምላክ አፍ ይባርክ። የምትከታተሉት እንግዲህ መጽሐፍ አዋጅ ነጋሪ ስርጭታችንን አስመልክቶ ያቀረብነው ነበር። አሁን እንቀጥላለን። እስቲ አንድ ዝማሬ ደግሞ ሰምተን እንመለሳለን። ወቅታዊ እንግዲህ መልእክትነት ስላለው የዘማሪ አቤልን ከእንቅልፌ ነቅቼ የሚለውን ዝማሬ ሰምተን እንገናኛለን። ደግሞ በሚቀጥለው ክፍለ ጊዜ ደግሞ በቀጣይ ርዕሶች በርዕስ ደግሞ እንወያያለን። ባላችሁበት መልካም ይመስገን። እንግዲህ ተመልሰን መጥተናል። የመጽሐፍ አዋጅ ነጋሪ ወንድሞቻችን በቴክኒካል በሆነው ስህተት ስለተፈጠረና የዘማሪ
እንግዲህ ምንድነው በእነዚህ 3 ቀናት ማለትም ሮብ፣ ሐሙስ እና አርብ የጀመረ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የ50ኛ ዓመት የወርቅ ኢዮቤልዩ መክፈቻ ስነ ስርዓትና የመሪዎችና የመጋቢዎች ኮንፈረንስ ተካሂዶ ነበረ። በእርግጥ ይሄ የመሪዎችና የመጋቢዎች ኮንፈረንስ ከተጀመረ 3 ዓመት ሆኖታል። ከዛ በፊት በተለያየ ሁኔታ አብያተ ክርስቲያናት ህብረት ስልጠና ይሰጥ ነበረ። የመጀመሪያው በ3000 በላይ የሚሆን በሚሊኒየም አዳራሽ ነበረ። ሁለቱ በአድዋ ድል መታሰቢያ አዳራሽ አምናና ዘንድሮ ተካሂዷል። የዘንድሮ ለየት የሚያደርገው ነገር አለ። አንደኛ የህብረቱ 50ኛ ዓመት የመክፈቻ የወርቅ ኢዮቤልዩ የመክፈቻ ስነ ስርዓት ስለነበረ ህብረቱን የመሰረቱ በህይወት ያሉ አገር ውስጥም ያሉ ከሀገርም ውጭ ያሉ የተወሰኑ ሰዎች ተገኝተዋል። እንግዲህ ህብረቱ አመቱ ሙሉ ነው የሚከበረው። የተመሰረተው በ1968 ዓመተ ምህረት የተመሰረተው። በዛን ጊዜ እንግዲህ 9 በሆኑ አብያተ ክርስቲያናት ቤተ ክርስቲያናት ነው የተመሰረተው። ወቅቱ ደግሞ ይሄ ወቅት የኮሙኒዝም ኢትዮጵያን ወይም ደግሞ የሶሻሊዝም ስርዓት የነበረበትና የደርግ መንግስት የነበረበት፣ የደርግ መንግስት ደግሞ ሃይማኖት የለሽ እንደነበረ ይታወቃል። ብዙ ቤተክርስቲያኖች የተዘጉበት፣ ብዙ ቅዱሳኖች የተሰደዱበት፣ የታሰሩበት፣ የተገረፉበት እንዲሁም ደግሞ በህይወት የተገደሉ ለምሳሌ እንደው አንድ በዋና ልናነሳምን እንደነ ቄስ ጉዲና ቱምሳ የመሳሰሉ ሰዎች የተገደሉበት ነው ያ ወቅት እና ያ ህብረት በዚህ ውስጥ ነው የተወለደው። ህብረቱ በዚህ ውስጥ ነው የተወለደው። ያው መከራው እየገፋ ሲመጣ በስላሴ ስለምንግባባ በሚል አንዱ የአንዱን ዶክትሪን ሳይመረምር እጅ ለእጅ ተያይዘው ነው የተመሰረተው። እንግዲህ መስራቾቹ የተወሰኑትን እንኳን ብጠራ ቃለ ሕይወት፣ መካነ ኢየሱስ፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ገነት ቤተክርስቲያን፣ ሕይወት ብርሃን ቤተክርስቲያን እና ሌሎችም አሉ። ወደ 9 ቤተክርስቲያኖች ናቸው። ሉተራኖች አሉበት። እነዚህ ናቸው የመሰረቱት። እንግዲህ በዚህ የ50ኛ ዓመት መክፈቻ በዓልና ስልጠና ላይ ተገኝቼ ስለነበረ በጣም ልቤ ሰትስፋ የሆነው ሁልጊዜ በሚዲያችን የምንጮኸው ነገሮችን ምላሽ ይበል የሚያስብል ምላሽ ስላገኘው ነው። ምንድነው ምላሹ ብትለኝ እንግዲህ ስልጠና ይሰጥ የነበረው በ6 ዘርፍ ላይ ነበረ ስልጠና ይሰጥ የነበረው። አንደኛው ክርስቲያናዊ አመራር ነው። ሁለተኛው የወንጌል ተልእኮ ነው። ሶስተኛው ሰላምና እርቅ ነው። አራተኛ የልጆች አገልግሎት ነው። አምስተኛ ወጣት መሪዎችን ማፍራት የሚል ነው። ስድስተኛ ግለ ሁለንተናዊ እንክብካቤ መንከባከብ የሚል። በእነዚህ 6 ነገሮች ላይ የተለያዩ ተናጋሪዎች ከሀገር ውጭም ከሀገር ውስጥም የተናገሩበት ነው። በተለይም ሰርፕራይዝ ካረገኝ ነገር በአብያተ ክርስቲያናት ዙሪያ ተተኪ መሪ ማሰብ አንዱ በጣም የገረመኝ፣ ተተኪ መሪ ማሰብ፣ ለወጣቱ እድልን መስጠት እና እንዴት ተተኪ መሪን ማፍራት እንደሚቻልና እንዴት ደግሞ እነዚህን ተተኪ መሪዎችን እያበቁ ወደ አገልግሎት ማምጣት እንደሚቻል ያመለከተ ነው። እንግዲህ ወንጌል እንደምታውቀው ዱላ ቅብብል ነው። ክርስቶስ እስከሚመጣ ድረስ አንተ ታገለግላለህ። ጥሪን ሲጨርስ፣ ተልእኮን ሲጨርስ ለሌላው አቀብለህ የምትሄደው ነው። ለሌላው የማታቀብለው ወንጌል ካለ ግን እሱ ወንጌል አይደለም። ምክንያቱም ጌታ ኢየሱስ ክርስቶስ በማቴዎስ 28 ላይ
ቁጥር 19 ጀምሮ ሄደን ስንመለከት በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እየነገራችሁ እያስተማራችሁ ደቀ መዝሙር ያድርጓቸው ነው። ደቀ መዝሙር የማ ደቀ መዝሙር? የጌታ ደቀ መዝሙር፣ የእኛ ደቀ መዝሙር አይደለም። ቷል አሁን ብዙ ሰዎች የራሳቸውን ተከታይ ነው የሚያፈሩት። እኛ አይደለንም። እኛ መልእክተኞችም አይደለንም። መልእክቱም የመልእክቱን አድራሾች ነን። እኛን እንዲያው አይደለም። መልእክቱ እኛ አይደለንም። መልእክቱ ክርስቶስ ነው። መልእክቱ የእግዚአብሔር መንግስት ነው። መልእክቱ የሚመጣው የእግዚአብሔር መንግስት ነው። በደጅ ያለችው የእግዚአብሔር መንግስት ነች። የእግዚአብሔር መንግስት በምድርም አለች፣ በሰማይም አለች። ክርስቶስ ደግሞ ይመጣል። ስለዚህ መልእክቱ ላይ ማተኮር የሚል ነው። ስለዚህ እኛ የተሰጠንን ሩጫ ለተተኪው ትውልድ እንዴት ማሳለፍ አለብን የሚል ነው። ወጣቶችም ነበሩ። ከዚህ በፊት ወጣቶች በብዛት በስፋት ተጋብዘው እንዳይመጣም የመሪና የመጋቢዎች ኮንፈረንስ ስለሚባል ያ ብቻ ነበር ይገኝ የነበረው። አሁን ግን ከየአብያተ ክርስቲያናቱ የተሳተፉ ወጣቶች አሉ በዚህ ስልጠና ላይ። ይሄ እጅግ ይበል ይጠንክር የሚያሰኝ ነው እና እኛ ዋጋ ከፍለናል። እኔ አስታውሳለሁ ወደ አገልግሎት ስመጣ አገልግሎት እንዴት ነው ብሎ ሊያሰለጥነኝ የፈለገ እንኳን አልነበረም። በኋላ ጎተራን ስትመሰረት ታስታውስ ከሆነ አንዴ ቦይሊንግ ሆነ። ሰው በአንድ ፕሮግራም ከ100 200 50 60 70 ሰው መዳን ጀመረ። ስለዚህ ያን ጊዜ ወስደው የደህንነት አስተማሪ ብለውን የተወሰነች ስልጠና ሰጥተውናል። ፈልገን አድገናል። እኛ ፈልገን ወይም ጭረን አድገናል። መጽሐፍን ጭረን መጽሐፍ ቅዱስን ጭረን ነው። አሁን ደግሞ ትውልዱ እድል እየመጣለት ነው እና ይሄ ስልጠና በየክልሉም እንደሚስፋፋ ጠቆም አድርገዋል። ሌላው የወንጌል ተልእኮ የቤተ ክርስቲያን በጣም ነው እኔ ሰርፕራይዝ የሆንኩት። የቤተ ክርስቲያን ተልእኮ ቁስ ላይ አይደለም፣ ምድራዊ ነገር ላይ ወንጌል ነው። ኢየሱስ የሰጣት ወንጌል ነው። ጥሩ ነው። የአማራ አዳራሽ ጥሩ ነው። መኪኖች ጥሩ ነው። ቤት ጥሩ ነው። ሁሉ ነገር ጥሩ ናቸው፣ የሚጨመሩ ናቸው። እነዚህ ዋና ተልእኮ አይደሉም። ከዚህ በፊት ምንድነው ተገለባብጦ ነበረ ምድራችን ላይ። አሁንም የተገለባበጠባቸው አለ። ዋና ተልእኮ ምድራዊ ነገር እንደሆነ የሚያስተምሩ የሚሰብኩ አሉ። ግን ዋና ተልእኮ ምድራዊ ነገር አይደለም። ዋና ተልእኮ ወንጌል ነው። እኛ እኮ በዚህ በ1960ዎቹ የተሰዉ ወንድሞችና እህቶች ደም ውጤት ነን። ወንጌል በቀላል እኮ አይደለም ይሄ የመጣው። አሁን የነጻነት ጊዜ ስለሆነ በተለይ ከኢህአዴግ ጀምሮ የነጻነት የዲሞክራሲ ጊዜ ስለነበረ እንደ ልብ ማንም ስለሚሰብክ ይሄ ወንጌል እንደ ልብ ዝም ብሎ ግልብ ብሎ ሮጦ እኛ ጋር አልደረሰም። የሞቱ ሰዎች አሉ፣ የታሰሩ ሰዎች አሉ፣ አካለ ስንኩል የሆኑ ሰዎች አሉ፣ ተሰደው ከሀገር ተገፍተው የወጡ ሰዎች አሉ። ዋጋ የተከፈለበታል። ከሐዋርያት ዘመን ጀምሮ ስንመለከት ዋጋ ተከፍሎበታል ወንጌል እና ይሄ ወንጌል ዋጋ የተከፈለበት ወንጌል እንደሆነ ልናውቅ፣ ልንረዳ፣ ልንገነዘብ የሚገባን ነው። ባዶ አይደለም፣ ባዶ አይደለም። ስለዚህ ይሄን ነገር በጣም በትኩረት ተነስቷል። እንግዲህ ሌላው ምንድነው ወጣት መሪዎችን ማፍራት የሚለው ቅድም የነገርኩህ እሱ ላይ በጣም ትኩረት ተሰጥቶ ነው ትምህርት የተሰጠው። በጣም ትኩረት ተሰጥቶ ነው የተሰጠው። ሌላው ይሄ ከዚህ በፊት ያላየሁትም በሁለቱ ከዚህ በፊት በነበሩ በሁለቱም ስልጠና አላየሁኝም። የህፃናት አገልግሎት ላይ ግን በአሁኑ በሶስቱም ቀን በተከታታይ ህፃናትን
ወደ በወንጌል እንዲያድጉ ወደ ወንጌል ለማምጣት እድሜያቸውን በደረሰ ጊዜ ደግሞ ባወቁም ጊዜ ጌታን ደግሞ ተቀብለው የጌታ መልእክተኛ ሆነው ቀጣዩን ኢየሱስ ካልመጣ ቀጣዩን የወንጌል ተረካቢ ስለሆኑ እዛም ላይ ከፍተኛ ስልጠና ተሰጥቷል። ሌላው የሌሎችንም እንባ ያመጣው ነገር መስራቾቹ ያንን መከራ ውስጥ የተረፉት የሻማ ማብራትና የኬክ ቆረሳ ስነስርዓት ነበርና ሲናገሩ ዶክመንተሪዎችም ነበሩት በትንሹ በፊልም የታዩት። እነሱንም ስታይ ምን ያህል ነው ዋጋ የተከፈለው ትላል። ምን ያህል ነው ዋጋ የተከፈለው እና ይሄ ትውልድ ምን ሆኖ ነው ወንጌል ላይ የሚቀልደው ትላል። ሰይጣን ምን ያህል ሾልኮ ገብቶ ይሄንን አእማድ የሆነውን ነገር ለማጥፋት እየተጋ እንደሆነ ትረዳል። እና ንጹህ ወንጌል ነበረ፣ ንጹህ ፍቅር ነበረ። እንዴ አንድ ሰው ሲታሰር በግሩፕ ነው የሚሄዱት እነሱንም እንዲያስሯቸው። እና ምን አይነት ስትሬንግዝ ነበር፣ ጥንካሬ ነበረ። የወንጌል ውበቱ ይሄ ነው። የወንጌል ውበቱ የአማራ አዳራሽ አይደለም። እውነተኛ ወንጌል ወይ ነው ወይ ሰላም ታመጣለች። ስለዚህ እንግዲህ አመቱ ሙሉ ነው የሚከበረው በተለያየ በስልጠና በትምህርት እንደዚሁም ደግሞ በተለያየ ነገር እንደሚከበር ተገልጧል። እና በጣም በእውነት እኔ በጣም ሰርፕራይዝ ሆኛለሁ። አባቶች እኔ አልደረስኩባቸውም። እነሱ ወደ 50 ምናምን ዓመት ነው። እኔ እንግዲህ ጌታን ያገኘሁት 1984 ነው። እነሱ ደግሞ 50ዎቹ በኃይለ ሥላሴ ጊዜ ነው። እንግዲህ ከዛን ጊዜ ጀምሮ ነው የነበሩትና እኛም የነሱ ፍሬዎች፣ የደማቸው ፍሬዎች፣ የእንባቸው ፍሬዎች፣ የጸሎታቸው ፍሬዎች ናቸው። አንዳንዶቹ እዛ አዳራሽ ውስጥ ያለቅሱ ነበረ። በዛ በሚያምር አዳራሽ ከተገፋህበት ከተማ፣ መጤ በተባልክበት ሀገር፣ በተሰደብክበት፣ እንደዚህ ጋር ባልተቆጠርክበት፣ በተገረፍክበት ሀገር፣ በታሰርክበት ሀገር እኔ በጣም ነው የሚገርመኝ እንደዛ ማለቱ። አዎ በእኛም ጊዜ የተወሰነ ስደት ነበረ። እኛም እንደጀመን ከድር የኛ ቀላል ነው። ከድር መባረር ነው ወይ ቤተሰብ ከቤት ያባርርሃል። ገብተዋል። ይሄ ነው። የተወሰነ ጊዜ ትቸገራለህ፣ ትራባለህ፣ ቤተሰብ አልቀበልህም ይልሃል። እኔ እንኳን ቤተሰብ መልስ የጠራኝ ሙስሊሞች ናቸው። ቤተሰብ የጠራኝ ልጆቼ 14 የ15 ዓመት እንደዚህ ገደማ ከሆኑ በኋላ ነው ከቤተሰብ ጋር የተቀላቀልኩት አግብቼ ማለት ነው። እና ከዛ ፋሚሊ ስለመጣሁ እና የወንጌል ውበቱም ደግሞ ያ ነው። እና ምን ልልሽ እፈልጋለሁ በመጨረሻ ላይ ፕሊስ ወደ ተልኳችን እንመለስ፣ ወደዚህ እውነት እንመለስ፣ ወደዚህ ፍቅር እንመለስ፣ ክርስቶስ ወደ ሰጠን ጸጋ እንመለስ። የሚያልፈውን ነገር ትተን የማያልፈውን የዘላለሙን ነገር እናጠናክር። ይሄ ያልፋል፣ ምድራዊ ነገር ያልፋል፣ ብር ያልፋል፣ ስልጣን ያልፋል፣ ክብር ያልፋል። እነዚህ ሰዎች ስልጣን ፈልገው ቢሆን ክብር ፈልገው ቢሆን ኖሮ ወንጌል እኛ ጋር አይደርስም፣ ይቆም ነበረ። ሲታሰሩ እሺ የምትሉትን እሺ ብለው ቢሆን ኖሮ ይቆም ነበረ፣ ይቆም ነበር። ግን ዋጋ ከፈሉ፣ እኛን ወለዱ፣ እኛን አፈሩ። ስለዚህ ይሄንን በደንብ
ቅዱሳን ፕሊስ ልታስተውሉ እንድትገነዘቡ ፈልጋለሁ። ወንጌል ቀልድ አይደለም፣ ጫወታም አይደለምና ዛሬ እኛ ያየናትን እችን ግልጥ ያለችዋን ብርሃን ያላዩ ደግሞ በኢራን፣ በሳውዲ፣ በኩዌት፣ በሚድል ኢስት ያሉ ቅዱሳን ቤታቸው ውስጥ ተደፍተው ከኢየሱስ ጋር ብቻ የሚጮሁ ከተገለጡ የሚገደሉ የሚታሰሩ በቅርብ ሰምተናል። ኢራን ውስጥ እኮ ወንጌላዊ ነው ፓስተር ተገሏል እኮ እስር ቤት ስቅላት ተፈርዶበት። ይህንን እናስብ። የቅርብ ጎረቤት ኤርትራንንም እንደዛ ማሰብ ይቻላል። ኤርትራም ውስጥ ወደ ሳዋ ተግዘው ታስረዋል። አሁንም እየከፈሉ ዋጋ ከሀገር ተባረዋል። ስለዚህ ይህንን ነገር እንደ ቀላል እንደ ቀልድ እንዳናይ እኔ አይኖቼ እንዲከፈቱ እንዳስተውል ምን ያህል ክፉ ነገር ውስጥ እንደገባን ታውቃለህ። ምን ያህል አሁን እኮ አገልጋይ የምትለው ምን የምትለው በገንዘብ ፍቅር አብዷል። ገንዘብ ነው አምላኩ። ገንዘብ ይገኝ እንጂ እኔ ዝም ብዬ ልት እነ እንትናን ቤት ሄዶ ይደፋል። ገንዘብ ይገኝ እንጂ ገንዘብ ይገኝ እንጂ በእውነት ይሄ ትልቅ እንትን ነው። ምናልባት ቪዲዮዎች ምናምኖች ስለቀረጹ ወደፊት ያንን ነገር በሚዲያ ያስተላልፉታል ብዬ አስባለሁ። እንደው አንድ በጣም ሲያለቅሱ የነበሩት እና አባት እኔ ምናልባት አንተም አቶ ሽፈራው ነው የሚባሉት ሽፈራው እሳቸው እኔም በቃ እምባይን መቆጣጠር ነው ያቃተኝ። አርጅተዋል፣ በጣም ደክመዋል። ግን በዚህና ንግግር እንዲያደርጉ ተጋብዘው ያንን ያየሁትና እንግዲህ ይሄ ለወጣቱ ትውልድ ትልቅ መልእክት ነው ብዬ አስባለሁ። በተለይም ደግሞ የምጽአቱ አዋጅ ነጋሪ አገልግሎትን የምትመለከቱ ቅዱሳን ወገኖቻችንና ወንድሞቻችን እህቶቻችን እንደነዚህ ያሉትንና ትልልቅ ነገሮችን ወደፊት እናስባለን። እነዛን ነገር ለማድረግ አገልግሎታችንን እንድትደግፉ እንድታበረታቱን በጌታ ፍቅር ጠይቃችኋለሁ። በስክሪኑ ላይ በምታዩት የአካውንት ቁጥሮች የምትችሉትን በልባችሁ ሰው በልቡ እንዳሰበ በልግስና ይስጥ፣ በሐዘን አይደለም ይላል፣ በደስታ ይስጥ ይላልና ደስ እያላችሁ እንድትሰጡ በጌታ ፍቅር ጠይቃችኋለሁ። እንዲሁም ለቤተሰቦቻችሁ፣ ለወንድሞቻችሁ፣ ለወገኖቻችሁ፣ ለቅዱሳን ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ እና እኔ እንዲህ ነው የምናስበው። የምጽአቱ አዋጅ ነጋሪ አገልጋዮች 3 አይደለንም፣ ብዙ ሺዎች ከኛ ጋር አላችሁ። አብረን እናገልግል፣ አብረን እንድረስ፣ ይህንን ወንጌል አብረን እንስበክ፣ አብረን ዘመኑን እናሳውቅ፣ አብረን እናስተምር ብዬ ጥሪ ያደርግላችኋለሁ። ተባረኩ፣ እንወዳችኋለን። ሻሎም። እግዚአብሔር አምላክ አብዝቶ ይባርክ። ፓስተር ድምጽ ይሰማል? አሁን ይሰማል። እሺ፣ ክቡራትና ክቡራን ቅድም ስለተፈጠረው ቴክኒካል ፕሮብሌም ይቅርታ ጠይቃለሁ። በእግዚአብሔር አምላክ አብዝቶ ይባርክ። በጣም ግሩም መልእክት ነግረህናል። የ50ኛውን ዓመት አስመልክቶ የወንጌላውያን አብያተ ክርስቲያናት ህብረት ኢዮቤልዩ ክብረ በዓል እንግዲህ እኛም ተሳታፊ እንሆናለን። እግዚአብሔር እንደረዳን በድጋሚ እንኳን ደስ አላችሁ እንላለን። ቀላል ነገር አይደለም። እንደው አንድ ነገር ብዬ ቅድም ስትናገር ትዝ ብሎኝ ነው የቀደምት አባቶች ያሳለፉትን ስትነግረን ድሮ እንኳን ከብዙ ለወንጌል የነበራቸው ፍቅርና መሰጠት ላያቸውን የነበረው ሞገስ እግዚአብሔር ያስቀምጠው የሰይጣንን አንቀጥቅጠው ያሳለፉ እጅግ የመጠቀ ዘመናዊ የሆነ እንኳን ትምህርትና እውቀት ኖሮም አይደለም። በዛን ጊዜም የነበረው የመጽሐፍ ቅዱስ እውቀት ውስን ነው። እንደገናም ደግሞ የተለያዩ ነገሮች ውስንነት አለ። ግን በጣም እግዚአብሔር ከነሱ ጋር ነበር እና አንድ ጊዜ ጋሽ ሚናስ ብሩክ ሙሉ ወንጌል አገልጋይ በጣም የተወደደ እግዚአብሔር ሰው ነው። ሾኔ ሙሉ ወንጌል ሾኔ አምቡርሴ ኮንፈረንስ ላይ ሲናገር ሰማሁት አለ። በጣም ነው የገረመኝ እና ምን አለ አንድ ጊዜ ድሮ
የሐዋርያው ጳውሎስ በኦሪት ዘፍጥረት ላይ እንደተናገረው እየተባለ እየነበረ እኮ የሚሰበከዋል እና ያን ያክልም እንኳን ግን እንዲህ እየተባለ አጋንንት ይጮህ ነበር። ጳውሎስን እዛ ዘኍልቍ ላይ እየተቀላቀለ ነበር የሚሰበከው። ያን ያክልም እንኳን ግን እግዚአብሔር ሲረዳ ትክክል አይደለም። ኦፍኮርስ ይሄ ዘመን ሊያስቀው ይችላል ይሄ አባባል፣ ግን ሞቲቫቸው ንጹህ ፍቅር ስለነበራቸው አሁን ግን ብዙ ትምህርቶች እንኳን በረቀቁበት ጊዜ ያለው መንፈሳዊነት መቅለል በጣም አንዱ እንኳን በዚህ መገመት ይቻላል ብዬ ነው ትዝ ስላለኝ ለመናገር ነው። በጣም የሚገርም ነው። ብዙ ነገር ማለት ይቻላል። በጣም ደስ የሚል ነው። እንግዲህ እንቀጥላለን። የነበረን እንግዲህ ቆይታ ይሄንን ይመስላል። ስለሰጠህን መልእክት እግዚአብሔር ይባርክ። በቴክኒኩም ይልቃል አብሮን ነበረ። እግዚአብሔር ረድቶን እንግዲህ ዛሬ ይህንን በመሰለ ሁኔታ አሳልፈናል። የሚቀጥለው ሳምንት እግዚአብሔር ቢፈቅድና ብንኖር ደግሞ በሌሎች ዝግጅቶች እንገናኛለን። ክቡራትና ክቡራን የነበረን ቆይታ ይሄንን ይመስል ነበረ። እግዚአብሔር አምላክ አብዝቶ ይባርካችሁ። በደህና ሁኑ።